እስቲ ዩቲናስ የሰራችው ቪዲዮ ምን አይነት ቪዲዮ ነው? እስቲ ቪዲዮን እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ የለም። አቤት ቃል የለኝም ስለ እስላም እኔ ስለ እስልምና ላወራስ ሞክሩ ሁሌም ባይቀርምኛል። እንግዲህ ዩቲናስን በተመለከተ ብዙ ኦርቶዶክሳውያኖች ዌልካም እያሏት ነው። ትመጫለሽ ምናምን እያሏት ነው። እኛ ሀገሬ ሐረር ትውልድ የቆለቢ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ፓስርቱ ከሲፈቱ ሲታ ሙስሊሙን መስሎ የተወነው ልጅ እንግዲህ ሙስሊሞችን ቃሚ አድርጎ ገልጿል። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ ግን ታንከኛ ቢዘምት ቢንጎራደድ ፊቴ ከኔ ጋር አትገቢም ሆነሽ ባለቤቴ። ታኩር እንግዲህ 666 አባል መሆኑን በዛሬው ቀን አረጋግጧል ማለት ነው። እየገባችሁ ጎግል ላይ ሁላችሁም ኢሉሚናንቲ ሎጎ ብላችሁ ግቡ። ከዛ በኋላ ይሄን ታኩር ያዘውን ያመጣላችኋል ማለት ነው። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ኬንያ ድንበር ደረሰ ሴጋው ማለት እፎይ ኬንያ ድንበር ደርሷል እየተባለ ነው። እርግጥ እውነት ድረስ ለዩቲ ናስር እንዲሁም ደግሞ የሷን መሰል ሐሳብ ለሚያንቀነቅኑ እህትና ወንድሞቼ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና ተከበራችሁ የዘር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። እኛም ሐሳብ አስተያየታችንን የምንሰጥበት ይሆናል ማለት ነው። እንግዲህ ከትላንትና ጀምሮ በጣም ሶሻል ሚዲያ ላይ እየተዘዋወረ ብዙዎች እየተቀባበሉ የሚገኙ ቪዲዮ አለ። እሱንም የለቀቀችው ዩቲናስ የምትባል የቲክቶክ ኢንፍሉዌንሰር ነች። እንግዲህ ሐረር በመሄድ ይሄንን ቪዲዮ ሰርቶ ለቋሉ ማለት ነው። ሐረርን የሄዱበት ምክንያትም ደግሞ የሸዋልን ዒድ ምክንያት በማድረግ ነበር የሄዱት ማለት ነው። ያው ባለፈው እንደሰራውላችሁ ማለት ነው ቪዲዮን ሰርቼላችሁ ነበር። ይሄ ነገር ተገቢ አይደለም በሚል በመቃወም ቪዲዮ ሰርቼላችሁ ነበር። እንግዲህ እዛ ተከሄዶ የተሰራው ነገር ይህ ነበር። ከዚህም ሌላም ቪዲዮዎችም አሉ ገና የሚለቀቁ ይኖራሉ ብዬ አስባለሁ ማለት ነው። እንግዲህ አንቺም በሃይማኖትሽ እኔም በሃይማኖቴ የሚል አንድ ክሊፕ ሰርቷሉ ማለት ነው። እንግዲህ አንድ ክርስቲያን ወገናችን ሙስሊም ሆኖ እሷ ደግሞ ክርስቲያን ሆና ነው የሰሩት ቪዲዮንና እሱን በተመለከተ እኛስ ምን አይነት ሐሳብ አለኝ እንደዛውም ደግሞ ሌሎችስ ምን አይነት ሐሳብ ነው እየሰጡበት የሚገኙት የሚለው አብረን የምንመለከት ይሆናል ማለት ነው። እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ። እንግዲህ የቤቱን ህግና ደንብ አውቃችሁታል ብዬ አስባለሁ። ያው ላይክ እያደረጋችሁ ነው እንደዛውም ሰብስክራይብም እያደረጋችሁ ነው። በጣም ነው ማመሰግናችሁ ማለት ነው። ውድ ቤተሰቦቼ ዛሬም ይቀጥላል። ሰብስክራይብ ይደረጋል። በቅርቡ 50k መግባት አለብን የሚል ሐሳብ ስላለ ማለት ነው። ይሄ ቻናል እንደው 50k ቢገባ ምን ይጎዳችኋል? የሚጎዳችሁ ነገር አለ? ትልቅ ስራ እየሰራንበት ነው። መልስ እየሰጠንበት ነው። ብዙ ነገር እየሰራንበት ነው። ብዙ መድረሳዎችን ሰርተንበታል። መስጂዶችን አግዘንበታል፣ ሰርተንበታል ማለት እንችላለን። እንደዛውም ለብዙ ምስኪኖችንም ደርሰንበታል ማለት ነው በዚህ ቻናል። ስለዚህ ይሄ ቻናል ትልቅ ስራ እየሰራ ነው። አሁንም ይቀጥልበት ሰብስክራይብ ለማለት ያክል ነው። ወደ ቪዲዮአችን እንሂድ እስቲ። እንግዲህ የመጀመሪያ ቪዲዮአችን የሚሆነው ስለ ታኩር ነው። ታኩር እንደምታወቀው እንግዲህ ሱቅ ከፍቷል። የከፈተው ሱቅ ደግሞ ሽቶ ቤት ነው። ያው ሁላችሁም ከቻላችሁ ሄዱና ከሱ ግዙ፣ ልጁ አሳድጉት። ምክንያቱም ገና ጀማሪ ስለሆነ በዚሁ ድንገት ወደኋላ እንዳይመለስ እናበረታታው እናግዘው። ሽቶ የምትፈልጉ ሰዎች ከሱ ግዙ ነው የምላችሁ ማለት ነው። ያው ፕሮሞሽን ልስራለት በነፃ ማለት ነው። እና እሱ በተመለከተ አንድ ቪዲዮ ሹፍ ብሎ የለቀቀው አንድ ልጅ አለ። ለሱም የተሰጠው መልስ አለ። እሱን እንመልከት። ታኩር እንግዲህ 666 አባል መሆኑን በዛሬው ቀን አረጋግጧል ማለት ነው። እየገባችሁ ጎግል ላይ ሁላችሁም ኢሉሚናንቲ ሎጎ ብላችሁ ግቡ። ከዛ በኋላ ይሄን ታኩር ያዘውን ያመጣላችኋል ማለት ነው። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም አዳርሱ። አንተ አረከው እንጂ በግድና በልክ ቲክቶክ ሆኖብሃል የማይለቅ አላርጂክ። አትሰቃይ በቃ የሚፖሰካታ ጥቅልል በልና በረጅሙ ፎጣ ግድ የለም ተኛበት ይለፍልህ በእንቅልፍ። እዚህ እየመጣ ዝም ብለህ አትለፍልፍ። ደሞ እኔ ላይ መተህ እንዳትልብሽ ለመረጃ ያክል ስዕሉ ላይ ያለው ያ ነጩ በግ ሲሆን ታኩርን ይወጋው አንተ አብሮ አደጉ ነህ የበጉ ጓደኛው። አንተ አብሮ አደጉ ነህ
የበጉ ጓደኛ በጣም አሪፍ አገላለጽ ነው። አሪፍ በጣም ምቹ አገላለጽ የምሬን ነውና ይሄ ድንቁርና የምር በቃ ቲክቶክን አጥለቅልቋል። ድንቁርና ማለት ነው በቃ ድንቁሮ ሰዎች ናቸው ቲክቶክን የተቆጣጠሩት። በቃ የተቆጣጠሩት ትንሽ ናቸው። በቃ ዕውቀት ያላቸው ሰዎች ቲክታክ ላይ ትንሽ ናቸው፣ በጣት የሚቆጠሩ ናቸው። እንዴት ነው ቆይ ልጁ ለምን አደገ ነው እንግዲህ ለምን እዚህ ደረጃ ደረሰ ነው እንግዲህ ልጁ በቲክታክ በጣም ትልቅ ስራ ሰርቷል። በጣም ብዙ ፕሮሞሽን ይሰራል። ጎበዝ ነው ይሰራል። ለእናቱ ነው የሚኖረው ልጁ ደግሞ እና ዛሬ ማበረታታት ጎበዝ ነክ ጀግና ነክ በርታ ብለን ማበረታታት ሲኖርብን ዛሬ እንደዚህ አይነት ሚቀኛዎች እነሳሉ። በጣም ይደብራል። ኢሉሚኒ የታቀል ታኩር ኢሉሚናቲ በቃ የሆነ ሰው ከሆነ ቦታ ተነስቶ የሆነ ደረጃ ሲደርስ ኢሉሚናቲ በቃ ይሄንን ስም ነው ምንለጥፍለት፣ ይሄንን ስም ነው ምንሰጠው። በጣም ይደብራል ወላሂ በጣም ይደብራል። ወይ ታኩር ኢደጊ አላህ ያሳድግሽ። ከዚህ በላይ ምን አለሽ? አሁን ገና ምንም አላገኘሽም እኮ ወደ ስራ ነው የገባሽው እንጂ አላተረፍሽው ገና ነሽ። አላህ Subhanahu Wa Ta'ala ትልቅ ደረጃ ትልቅ ሰዎች ትልቅ ደረጃ የደረሱበትን አንቺም ድረሽ። አላህ ያሳድግሽ። ትልቁን ነገር ይስጥሽ። ዱንያ ነው ፍላጎትሽ፣ ዲንንሽም ዱንያንሽም አላህ Subhanahu Wa Ta'ala ጠቅለል አድርጎ አንቺ ጋር ያደርገው። እንዴ ምን ይጎልብኛል እኔ የሱ ነገር ነው። አላህ ያሳድግሽ። ጀግና ነሽ፣ በርቺ። እንግዲህ ዩቲናስን በተመለከተ ብዙ ኦርቶዶክሳውያኖች ዌልካም እያሏት ነው። ትመጫለሽ ምናምን እያሏት ነው። በተለያዩ ቪዲዮዎች ማለት ነው አቀናብሮ እየለቀቁ ነው። እኔ እንጃ እስቲ እንመልከተው። ለማንኛውም ጸሎቴ ቢሆን ለወረ እንኳን ለቤቱ አበቃሽ ምናምን እያሉት ነው። የኔ እምነት ባረከኝ እኔ ይሄው መጣች ይሄው መጣልኝ ይሄው መጣች እንግዲህ ከናንተስ ማኑ ነጠላ ለብሶ መስቀል ማህተብና አድርጎ ቪዲዮ የሚሰራ አለ ወይ ብላችሁ ከናንተ የሆኑ አንዳንድ ልጆች እኛን መስሎ ቪዲዮ ሲሰሩ ለምሳሌ እንበል ሮዚኖ ማን ነው የምትባለው ትምርተ መስቀል ለብሳ ነጠላ ብታያት ደስ ይላችኋል? ሂጃብ ጥቁር ሂጃብ ለብሶ ምናምን ስታዩ በጣም የደነገጣችሁ በጣም የተቆጣችሁ በጣም የተበሳጫችሁ ይሄው ዩቲናስ ለበሰችላችሁ ይሄው ዩቲናስ ለበሰችላችሁ ይሄው ተቀባበሉ ኦሬዲ ተቀባበላችኋል በጣም እንኳን ለቤቱ አበቃሽ እያሏት ነው በጣም ይገርማል እንሰማለን ግን አንፈርድም ብሏል አንዱ ደግሞ እንሰማለን ግን አንፈርድም ብሏል ምን ይመስላችኋል ይሄ ነገር እስቲ ዩቲናስ የሰራችው ቪዲዮ ምን አይነት ቪዲዮ ነው እስቲ ቪዲዮን እዚህ ጋር የምትመለከቱት አንዳንድ ቦታ ላይ ክሊፑ ላይ ማለት ነው እዚህ ጋር በፍቅር ጊዜ ያሳለፉት ነገር ነው ያው እሷ ሙስሊም ሆና እሱ ደግሞ ክርስቲያን ሆና እንግዲህ እዚህ ጋር የፍቅር ላይፋቸውን ያሳለፉ ነው እንበል እንደ ቪዲዮ ነው እዚህ ጋር እንደ ቪዲዮ ነው የምነግራችሁ መሐመድ ነብዬ ከብርት ስም ተርታ ሕይወት ያለ እርካታ ኖራለች ተረታ ሕይወት ያለ እርካታ ኖራለች ተረታ ጫፉን ስተለትል ስለፋ ስዳክር ሕይወትም አልነበር ወደ አላህ መመለስ ተውበት ባይኖር ኑሮ ምን ይውጠኝ ነበር ወደ አላህ መመለስ ተውበት ባይኖር ኑሮ ምን ይውጠኝ ነበር
ግብስብሱ ሕይወት መልኩ ተቀይሮ በመመለስ ጥበብ በአላህ ቤት አምሮ እስትንፋሴ ያለች ቀልቧ ተሞሽራ አላህ የወደደው ነው የኔ ኑሮ ሕይወት አለማለው Allah siyasamırım Sagbesebes norre Kaharam gebeta Muhammed Nabiye Kabirtesim terta ሕይወት ያለ እርካታ ሕይወት ያለ እርካታ ኖራለች ተረታ ሕይወት ያለ እርጋታ ሕይወት ያለ እርካታ ኖራለች ተረታ ጫፉን ስተለትል ስለፋስዳክ ሕይወትም አለበት ركز الآن نحن نقارن بين زمنين እሺ ማሻአላህ ደስ ይላል በጣም ብዙ ነገር ያየንበት ብዙ ነገር ያስተዋልንበት ቪዲዮ ነው በያስባለሁ እኔ እዚህ ጋር ሙስሊሙን መስሎ የተወነው ልጅ እንግዲህ ሙስሊሞችን ቃሚ አድርጎ ገልጿል እዚህ ጋር ሙስሊሞችን ቃሚ አድርጎ በሙስሊሞች ዘንድ ጫት የታወቀ እና በቃ ሼኾች ወይ ደግሞ ሙስሊሞች እንደሚቀሙ አድርጎ አሳይቶናል ይሄ አንድ ከቪዲዮው ያየነው ፖይንት ነውና ይሄ በጣም የተሳሳተ ኮምፕሊትሊ ቪዲዮ ትክክል አይደለም አንቺም በሃይማኖትሽ እኔም በሃይማኖት የሚለው ነገር አያስኬድም አይነፋም አንደኛ በእስልምና በጣም የተወገደ በጣም حرام የተባለ ነገር ነው አንቺ አንድ ክርስቲያን አገብተሽ መኖር ማለት በጣም حرام የሆነ ነገር ነው ይሄ እንዲው እንድታወቅ እንፈልጋለን ቪዲዮ حرام ላይ የተሰራ ነገር ነው እዛ ጋር የተሳሳሙ ምናምን እሱን ካን ተውት ትንሽ ነው በቪዲዮ ወደ ቪዲዮ የሚወጣው ትንሽ ነው ከቪዲዮ ጀርባ የሚሰራው ነገር መቼም ይሄንን አይተነሱን መገመት አያቅተንም እና እሱ በጣም ብዙ ነገር ሊሰራ ይችላል ከዚህም በላይ ለማለት ፈልጌ ነው እኔ ግን እስከመቼ ነው ቆይ ሰው እስከመቼ ነው ራሱን የማያውቀው ሰው እስከመቼ ነው ተመልሶ ራሱን የማያው እስከመቼ ነው ይሄ ነገር የዩቲናስ ነገር እስከመቼ ነው የሚዘልቀው እንደው እስከመቼ ነው ወይ ለምን አገብተሽ አትገላገይም ከዚህ ሁሉ ጣጣ ማለት ነው ስለሽ ክርስቲያኑን ራሱ አገብተሽ ለምን አላህ ያደርግሽ ግን በጣም ከባድ ነው እየሰራሽ ያለሽ ሁለት በለት ያሳየሽን ያለው ነገር በጣም የሚደብር ከሃይማኖትሽ ጋር የሚያጋጭሽ ነገር ነው ሁለት በለት ያሳየሽን እየቀርጸሽ እየለቀቅሽልን ያለሽው ነገር እንደዚህ ነው በቃ አረታይ ህይወት እንዳለ ሁሉ እኮ መሞትም አለ እቺና ለምኮ ለቀናት እንሄዳለን ይሄን ግን አስተውለሻል አንድ ቀን እንደምትሄጂ በጣም ያሳፍራል እንግዲህ ለፕሮሞሽን ተብሎ የሚሰራው ነገር በጣም አሁን ላይ የከፋ መጥቷል አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ ግን ታንከኛ ቢዘምት ቢንጎራደድ ፊቴ ከኔ ጋር አትገቢም ሆነሽ ባለቤቴ ላንቺም ለንግስሽ ለኔም ለሰላቴ ይጠበናል ቤቴ በደም ሰፍታችኋል አይደል ወንድማችን ዑመርን አንቺም ለጸሎትሽ እኔም ለስግደቴ ይጠበናል ቤቴ ምናምን እውነት ነው በቃ እውነት ነው ይሄ የማይሆን ነገር ነው የማይሆን ነገር ነው
ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማ እንዴት ቆያችሁ አሁን አካባቢ ቲክቶክ ላይ ቪዲዮ ሳንሸራተት መግቢያ ላይ ያደረኩትን የነ ዩቲዩብ ቪዲዮ አየሁት በነገራችን ላይ በቴዲ አፍሮ ሙዚቃ አንቺን ባይማኖትሽ እኔም ባይማኖቴ መኖር እንችላለን አይጠበኝም ቤቴ የሚለው በቄስና በሼህ ፎቶ ሙስሊሞችና ክርስቲያኖች አብረው እየበሉ አብረው እየሄዱ ምናምን ፎቶ እየተደረገ ብዙ ቪዲዮዎች ይሰራሉ ብዙ መልእክቶች ይተላለፋሉ ይሄን ቪዲዮ እንድሰራ ያደረገኝ ዩቲዩብ በሚሊዮኖች የሚቆጠሩ ተከታይ ያላት ያኛውን ክርስቲያኑ ልጅ እንደዚሁ በመቶ ሺዎች የሚቆጠሩ ተከታዮች ያሉት ይመስለኛል ስንት ፎሎወር እንዳለው አላየሁም ኤኒዌይስ ብዙ ሰው ያቃቸዋል እነዚህ ልጆች በታዋቂ ሰዎች አንቺን ባይማኖትሽ እኔም ባይማኖቴ አንድ ሙስሊምና አንድ ክርስቲያን መፋቀር ይችላሉ አይነት መልእክት ማስተላለፉ ጥሩ አይደለም ያኒ እኔ በተለይ እነዚህ ክርስቲያኑ ልጅና ሙስሊሙ ያኒ እንደዚህ አይነት ነገር የምታረጉ ታዋቂ ሰዎች ምንድነው የሚሰማችሁ ለወጣቶቹ ሙስሊም ሆነ ወይ ሙስሊም ሆነሽ ወይ ክርስቲያን ሆነ ወይ ክርስቲያን ሆነሽ መፋቀር ትችላላችሁ የሚል ሁለት የተለያየ ነገር ማስተላለፍ ለእናንተ ጀስት ኖርማል ነው ለእናንተ ምንም ስሜት እንትን አይላችሁ ይሄን ነው ማወቅ የፈለኩት ምናልባትም እነ ዩቲ እንደዛ የሰሩት ወይም በሶሻል ሚዲያ ላይ ቄስና የሼህ ፎቶ ሙስሊምና ክርስቲያን አብሮ እየበላ እንትን የሚሉት ሶሻል ሚዲያ ላይ የሃይማኖት ስግብግበኝነት ጎልቶ እየታየ ነው በተለይ በዚህ ሰሞን አካባቢ በዚህ ዘመን ማለት ነው እና ማህበረሰቡ ሚጣላ የሚመስላቸው ሶሻል ሚዲያ ላይ ያለው ጭቅጭቅ መሰዳደቡ ይሄ ስግብግበኝነቱ ሰጣ ገባው መሬት ላይ ወርዶ ማህበረሰቡ የሚጣላ የሚመስላችሁ የሼህና የቄስ ፎቶ ምናምን ያደርጉ የሚፖስቱ አሉ በርግጥ እኔ ያሳዝኑኛል ሐሳባቸውም ይገባኛል አብሽሩ መሬት ላይ የሚወርድ ጸብ የለም እዙ ሶሻል ሚዲያ ላይ ተንቦር ጫርቆ ይቀራል የሚል መልእክት ነው ማስተላለፈው ከበፊቱም ጀምሮ ማለት ነው እዚህ ጋር ይታወቅ የሚገባው ተከባብሮ መኖር ደስ ይላል እኔ ምናገረው ነገር መቼም ጥሩ ነገር ጎልቶ አይወጣም እንጂ ምን ላሉ መሰላችሁ ሁሉም ሃይማኖት ማህበረሰብን የሰው ልጅ ጥሩ ሁን ብለው ያስተምራሉ ሁሉም ሃይማኖት በፈጣሪ መኖር ያምናል ኦኬ ልዩነታችን ምንድነው መለኮታው ያስተምሩ ነው እንጂ የሃይማኖት ስርዓቶች በቃ ኦልሞስት 95-98% ድረስ ይመሳሰላል በነገራችን ላይ ልዩነቱ ምንድነው መለኮታዊ ነጥብ ላይ ነው የመለኮታዊ አስተምሮ ላይ ነው ልዩነታችን እንጂ የትኛውም ሃይማኖት ክፉ ሆነ አይልም የትኛውም ሃይማኖት ስረቅ አይልም የትኛውም ሃይማኖት ፈጣሪ የለም አይልም ተግባብተናል ምናልባት በዛ ስጋት ከሆነ የምትሰሩት እንደው ፎቶ ይበቃል የሙስሊምና ክርስቲያን ተሰብስቦ የተነሳው ፎቶ ወይም የቄስና የሼህ ፎቶ ይበቃል እንጂ እንደዚህ በሚሊዮን የሚቆጠር ሰው የሚያቃችሁ ሰዎች ሆናችሁ ችግር የለውም ያንተ ሃይማኖት ሌላ ነው የኔ ሃይማኖት ሌላ ነው ብንፈቃቀር ወይም ብንጋባ ጀስት በጣም ነው እንትን የሚለው ጥሩ አይደለም እና ይሄ ነገር የሚበረታታ ነገር አይደለም እንግዲህ ዩቲናስን ዌልካም እያሉአት ነው ብዙ ሰዎች ታምሪያለሽ ምናምን እያሉአት ነው ከነዛ መካከል እንግዲህ እስቲ ይሄንን ጉድ ተመልከቱት እስቲ ይሄን አያምርም ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ የለም አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም እንዴት እንደሚያምርባችሁ የምር ያምርባችኋል ችግሩ ግን ምን መሰለ አትለብሱትም ቤተክርስቲያን ብቻ ስትሄዱ ነው የምትለብሱት ነው እንጂ በጣም ነው የሚያምርባችሁ በጣም የምሬን ነው የምላችሁ እኔ የእውነቴን ነው በጣም ነው የሚያምርባችሁ ሁሌ ብትለብሱና ሁሌ በዚህ ብናያችሁ በቃ ሁሌ በዚህ ብትታወቁ መንገድ ላይም ስትወጡም ልክ የኛ ሴቶች ተሸፋፍነው እንደሚሄዱ እናንተም በዚህ መልኩ ብትሄዱ ወላሂ በጣም ነው የሚያምርባችሁ ነገር ግን ተግባር ላይ ያላችሁ ያምራል ማለት እንጂ ተግባር ላይ አላየናችሁምና ያ ነው እንጂ ችግሩ በጣም ያምራል ዩቲም እኮ በዚህ ብትቀጥል እኮ ያምርባታል ማለት ልብስን የከለከለ ስለሌለ ማለት ነው ነጠላ በእኛም እኮ አለ ማለት እኛ ቤትም ይለበሳል ማለት ኖርማል ነው ጀስት ልብስ ነው ነገር ግን እናንተ ሌላ ምን እንግሰጣችሁታልና ዩቲናስን ያታምራለች በዚህ አዎ ታምራለች በርግጥ ይመልክቴ ድረስ ለዩቲ ናስር እንዲሁም ደግሞ የሷን መሰል ሐሳብ ለሚያንቀነቅኑ እህትና ወንድሞቼ ድረስ በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደቧት ማለት ፈልጋለሁ ነገር ግን ደግሞ ሰው ትክክለኛ የሆኑ ሐሳቦችን አስተያየቶችን ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም ባይማኖቴ እኔም ባይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሐረር ላይ የተሰራ ክሊፕ ነው እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ
ውዱ ያደረገ ያለ ውዱ ማድረጉን ትቶ ከሷ ጋር በፍቅር ሲከንፍ የሚያሳይ ነው አስተሳሰቡ ላይ ነው ጦርነታችን በመጀመሪያ ደረጃ እህታችን ሀያት የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ አላህ Subhanahu Wa Ta'ala ይጨምርልሽ በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ ያ ረቢ አላህ ይቀበልሽ ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኺራን የሚያሳጣ ነው በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋራ እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ በቅርብ አንድ ወንድም በዚህ ጉዳይ ላይ ያማከረኝ ያወራኝ ወንድም ሁሉ አሉ ይህ በፍጹም ተቀባይነት የሌለው ነገር ነው ሌሎች ወገኖቻችን በእንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ካሁን ቀደም በሰፊው ፕሮሞት ሲደረግ ነበር ሚስቴ ክርስቲያን ናት እኔ ሙስሊም ነኝ እሱ እስላም ነው እኔ ክርስቲያን ነኝ የሚለው ነገር ለማስለመድ የሚደረጉ የተለያዩ ቴሌቪዥን ፕሮግራሞች ቃለ መጠይቆች ላይ ካሁን ቀደም በስፋት አይቻለሁ ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም ሙስሊምም ከሙስሊም ጋራ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱን መስርቶ ነው መኖር ያለበት እንደውም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊ አይደለም በማለት ሲቃወሙ ነበር ትክክል ነው ክርስቲያን ሆነም ትክክለኛ ክርስቲያና ህይወት ነው መስራት የሚፈልገው ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን የማናችንን መጨረሻ ማንንም አያውቅም ነገር ግን እህቴ ሀያት እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሐቂቃ ላንቺም ሆነ ሌሎችም አይጠቅምም ይህ ፐርሰናሊ መልእክት አይደለም የዚህ አይነት አስተሳሰብ ካሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም እህቴ ሀያት ሆይ ሌሎችም እንደዚሁ ሙስሊም ሆናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩት ወንድሞች አላችሁ ወላሂ አይጠቅምም ነገ ሁላችንም ያቺ ቀን ትመጣለች ሼክ መሐመድ ወሌ እንዳሉት ሁሉም ይጓዛታል ያችን የሩቅ ጉዞ የሌለው ባዶን ያለው ስንቁን ይዞ ነውና እህት ወንድሞቼ የወጣትነት ጊዜ ያልፋል ሁሉ ነገር አላፊ ጠፊ ነው አላህ ፊት መጠየቅ አለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር ካልሆነ ግን እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል ራሳችንን አንበክል አላህ Subhanahu Wa Ta'ala እንፍራ አላህ መሐሪ ጌታ ነው ወደ አላህ እንመለስ እልህ ያዘን ሰዎች ተናገሩን ስለኔ ህይወት ምን አገባቸው ይያለን በልህ መጥፋቱ ትክክል አይደለም እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም ካሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኬጅ አስተዋውቁ ያዩዋቸው ቲክቶከር እህት ወንድሞች መልሳቸው እንደገና በጣም የሚያሳዝን ደግሞ ከእስላም ያፈነገጠ ቪዲዮ መስሩ አይቻለሁ ይህ ነገር ተገቢ አይደለም እህት ወንድሞቼ አላህን እንፍራ እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም በዱንያ በሐያት ያለን እንመከር የሚለው መልእክት ለማስተላለፍ ነው አፉ በሉኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ለሀያት ከዚህ በላይ ምክር አለ ብዬ አልጠብቅም ከዚህ በላይ ምክር እኔ እንጃ ወላሂ ከዚህ በላይ ምክር መጠበቅ ማለት እንግዲህ እኔ እንጃ ማለት በቃ በቂ መባለው ምክር ነው ስለበዛ አይደለም ምክር ስለበዛ አይደለም በትንሹ ትልቅ መልእክት ያለው ሐሳብ ሲሆን በቂ ነው ኬንያ ድንበር ደረሰ ሴጋው ማለት እፎይ ኬንያ ድንበር ደርሷል እየተባለ ነው እውነት ነው ይሄ ነገር what ሰላም አለይኩም ወራህመቱላሂ እስቲ እንዴት ቆያችሁ መቼም ዘከርያ ጴጥሮስ በላይ የሚሰራ ማለት ነው ዘከርያ ጴጥሮስ ማለት የግብጽ ኦርቶዶክስ ቄስ ነው ከግብጽ ሸፍቶ በአሜሪካን ሀገር ነው መኖሪያውን ያደረገው በዛሬ 50 ዓመት በፊት ጀምሮ መልእክቶች በሬዲዮ በሚተላለፉበት ጊዜ በሬዲዮ ከቴሌቪዥን ሲመጣ በቴሌቪዥን ከዛም ደግሞ ኢንተርኔት ሲመጣ በኢንተርኔት ነብያችንን አለይሂ ሰላቱ ወሰላም በመሳደብ የሚታወቀው ላይ ያረጀ የጃጅ ሽማግሌ
ባለሲገው የኦርቶዶክስ ሶሻል ሚዲያ ላይ ያመጣ ዘከርያ ጴጥሮስ የተግማሙበት ነው ይሄን ያልኳችሁ ምንም ትናንትና ባለሲገው ከሚንግሰን ፖስቶ አየሁ ተቋም ነው ኦርቶዶክስ ነው አይተሰብሰው የነበረ ያመለጠ ነው እንደ ሴት ሸሽቶ የፈሪ ነገር ከሚንግሰን ያለው ሞያሌ ጠርዝ ደርሷል ስለከያ ድንበር ደርሷል ተሳክቶልታል አመጣ ውጭ ሀገር ግባና ዘከርያ ጴጥሮስ ስትሳደብ ትጃጃለ መጣው ለውጥ የለም በነገራችን ላይ ከዛሬ 4 5 6 ዓመት በፊት በወጣ መረጃ መሰረት የግብጽ ክርስቲያኖች ባለፉት 30 ዓመት ነው ያለው ከአሁን በፊት በተሰራ ፕሮግራም ማለት ነው ባለፉት 30 ዓመት ከግብጽ የኦርቶዶክስ ኮፕቲክ ክርስቲያኖች 2 ሚሊዮን የሚጠጉ እስልምናን ተቀብለዋል የተቀበሉበት ሁለት ትልልቅ ምክንያቶች ናቸው አንደኛው በጋብቻ ምክንያት ነው ትልቁ ምክንያት የተባለው ሁለተኛው ደግሞ በስላሴ አስተምሮት ነው የጋብቻ የተባለው በነገራችን ላይ የግብጽ ክርስቲያኖች መጽሐፍ ቅዱስ ላይ ያለውን በተየጋብቻ ምናምን የሚሉትን ህግጋት የሚተገብሩ ናቸው የግብጽ ክርስቲያኖች አንድ ሰው ካገባ ሚስቱ ካልሞተች ወይም ካልሞተች መፍታት አይችልም ባህሩ አልተመቸኝም ብሎ ከፈታ እድሜ ልኩን ማግባት አይችልም እድሜው 25 እንኳን ቢሆን ማለት ነው ይህ ህግጋት ስላልተመቻቸው ሚስት ለማግባት ብለው እስልምናን የተቀበሉ በጣም በርካቶች አሉ ሌላኛው ደግሞ ሁለተኛው እንትን የተባለው ነጥብ የተጠቀሰው ስላሴ ነው ስላሴ አስተምሮ ሊገባን አልቻለም ስላሴ አስተምሮ ሐሰተኛ አስተምሮ ነው በማለት ነው እስልምናን የተቀበሉት ሌሎች ምክንያቶች አሉ ስለዚህ ዘከርያ ጴጥሮስ እድሜው እስከጃጀበት ድረስ ተሳርቦ ምንም ያመጣው ለውጥ የለውም እነ ባለዜጋው ፎይ በዚህ ጊዜ የስላሴ ዶክትሪን ኦሬዲ ሞቷል የሞቱን ዜና ለዓለም እንዲሰራጭ ነው እንጂ የምታደርጉት እስልምና ምንም አታደርጉትም አምልጠህ ውጭ ሀገር ሂደህ ኦርቶዶክስ በሚሊዮን የሚቆጠር የገቢ ምንጭ ላይ ነገር ግን ምዕመናኖች ተመናምነዋል አይደል ያለችው ከሰበሰበችው ገቢዋ ተቆራጭ ታደርግልህ አንድ ቦታ ኩርሲ ላይ ተዘፍዝፈህ ተሳደብ ያን የለመደብህን ስድብ ከየጎግሉ እየለቃቀምክ ሐሰተኛ ዜናዎችን እኛም ደግሞ ስላሴ ይህንን ዓለም በሞት ተሰናብቷል የሞቱን ዜና በደንብ ባንተ በኩል እናሰራጫለን መልካም የተስካርና የሐዘን እሺ እዛ ደረሰ ሰገው ጭራሽ ገባ አሁን ኬንያ ድንበር ደረሰ ኖ እንደዛ ነው የተባለው ወይስ ለቀልድ ነው ያለችው እኔ አልገባኝም እስቲ የሚታውቁ ሰዎች ካላችሁ ይሄንን ነገር ከሌላ ሰው ሰምታችሁ ካላችሁ እስቲ ኮሜንት ላይ ንገሩን ቤተሰቦቼ ለማንኛውም ያው መድረሱም አይቀርም እንደዚህ ዝም ያለበት እኮ ለዛ ነው እዛ ይገባታል መቼም በዛ አርጎ ወደ ማህበረ ቅዱሳን በየወሩ የሚያዋጡት ነገር አለ ከሱ ለሱ የተወሰነ ነገር ይሰጣል ማለት ነው በሚሊዮን ነው የሚሰበሰበውና ከዛኮ 1 ሚሊዮን እንኳን ቢሰጡት እኮ ቁጭ ብሎ መሳደብ ይችላል እሱ ቁጭ ብሎ እንድሳደብና ቁጭ ብሎ የስድብ ትምህርት እንድሰጥ እናንተ አበረታቱት ከጎኑ ሆኖ ካገር ወጥቶ ፍሪ ሆኖ እንዲሰራም ደግሞ ስሩበት እየሰራችሁበትም ስለሆነ በርቱ ለማለት ያክል ነው ጎበዝ ናችሁ ባይዘው ይሄን አይታችሁ ነው በጣም እየተቃጠላችሁ አላችሁት ይሄ ነገር ባይዘው ሊቀጥልበት ይገባል እንደዚህ አይነት ቪዲዮዎች መስራት አለበት በየቦታው ማለት ነው ይቃጠሉ ዘንድ ማለት ነው እነዛ ሰዎች ሁሉ ሪሃና የቀድሞ ደግሞ ራሂል የድሮ አርሴማ ያሁኑ ደግሞ አኒያ ይባላል እሺ መጀመሪያ ቲና ያሁኑ ሂዲያ ከሰለምሽ እንድልኝ 2 ዓመት ሊሞላኝ ወደ እስልምና ከመጣሁኝ 6 ዓመት ሆነኛል 1 ዓመት ከአራቱ ታዲያ ኢስላም እንድጠይቁ ቃል የለኝም ስለ እስላም እኔ ስለ እስልምና ላወራስ ሞክር ሁሌም ባይቀርምኛል እኔ እድልኝነት ይሰማኛል መመረጤ ነው የሚታየኝ አላህ አክብሮኛል ወላሂ አልহামዱሊላህ ትልቅ ስጦታ ነው አልহামዱሊላህ እኔ የሚሰማኝ እንደተመረጥኩኝ ነው ሁሌም የሚሰማኝ አላህ ከሰዎች እንዳለ እንደዚህ like I know salvatore ግን በጣም የተመረጥኩኝ ነው የሚሰማኝና አልহামዱሊላህ ረብል ዓለሚን ሙስሊም ላልሆኑ ማህበረሰቦች አላህ ሂዳያን ይስጣቸው ነው ምንም ማለት አልችልም እኔ ያየሁትን አላህ ያሳያችሁ መታችሁ እዩት ነው የምለው ሁሉም የሚያወራ ሰው አለ ሰው ሲሰልም እንደዚህ ሆኖ ማይሆን ሃይማኖት ውስጥ ገብተው ምናምን እስልምና መታችሁ እዩት እስልምና ማለት ለኛ አላህ اليوم اكملت لكم دينكم እንዳለው መርጦ የሰጠን እስልምና ዲናችን ነው መታችሁ እዩት ረፍትን ሌላ ቦታ አትፈልጉት
ይሄ ነው ረፍት እስልምና ነው ረፍት ሙስሊም ላልሆኑት እባካችሁን አንብቡ እኔም አንብቤ መርምሬ ነው ወደ ኢስላም ወደ ቀጥተኛው መንገድ የመጣሁት እና አንብቡ መርምሩ ወዳችኋል ዋው 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 እኔ ግን ሁሉም ክርስቲያኖች ወደዚህ ሲመጡ በቃ እስልምና እንጃ በቃ ያለቅሳሉ ያ ነገር ያዩትን ያሳያችሁ ምናምን ብሎም ደግሞ ዱዓ ያደርጋሉ ለሌሎች ማለት ነው ያ ቤት ምን አይል ጨለማ ቢሆን ነው የሆነ ከጨለማ ስትወጣ እኮ ነው በደንብ ብርሃን ተገልጦ መታይ አይደል እንደዛ እኮ ነው የሆነ በቃ ከጨለማ ስትወጣ ብርሃንን ስታገኝ እኔ እንጃ በጣም ተቃራኒ የሆነ ነገር ነው ማለት ጨለማና ብርሃን ማለት በጣም ተቃራኒ ማለት ነው ሁላችሁም እንደምታውቁት ምን አይል ጨለማ ቢሆን ነው ምን አይል ከባድ ቢሆን ነው ከዛ ወደዚህ ሲመጡ የሆነ እረፍት የሚያገኙት የሆነ ኡፍ ብሎ እኔ ያየሁት ቤተሰብን ባይልኝ ምናምን የሚሉ ብዙዎች ናቸው ምን አይል ያ ቤት ምን አይል አደገኛ ቢሆን ነው እኛ ኒማውንም በደንብ አንረዳውም አናቀም ምክንያቱም ተወልደን ያደግንበት እምነት ስለሆነ እስልምና እናም ደግሞ ከቤተሰብ በቃ የሆነ እንደወረስነው አይነት ነገር ነው የምንቆጥረውና ሌሎች ደግሞ ያንን አይቶ ወደዚህ ሲመጡ በጣም ልዩነቱን ያስቀምጡታል እነሱ ማለት ነው ምን አይል ልዩነት እንዳለና እኛም አላህ Subhanahu Wa Ta'ala በዚህ ላይ ያኑሩን በዚህ ላይ ገድሉን በዚሁ ላይ ደግሞ ይቀስቅሰን እንላለን ማለት ነው ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር መብራት ስለሌለ ነው እዚህ ቁጭ ብዬ ሰራውላችሁ በመስኮት ብርሃን ነው እየሰራችሁና ለማንኛውም ሁላችሁንም በጣም ነው የምወዳችሁ በጣም ነው የማከብራችሁ ስለምትከታተሉ ስለምትሰጡኝ ሐሳብ አስተያየታችሁ ሁሉ እጅግ በጣም ነው ማመሰግናችሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ وبركاته